ሰበር መረጃ ሰምቷል። በደቡብ ወሎ በምዕራብ ቀጠና ከባድ ውጊያ መቀስቀሱ ተነገረ። በምዕራብ ወሎ ቀጠና በሚገኙ ስትራቴጂካዊ ቦታዎች ከዛሬ ማለዳ 11 ሰዓት ጀምሮ ከባድ ውጊያ እየተደረገ መሆኑን የሚያመላክቱ መረጃዎችም ከስፍራው ወጥቷል። ውጊያው እጅግ ወሳኝና ስትራቴጂካዊ በሚባሉት በዋናነት በመቅደላ ወረዳ፣ በተንታ እንዲሁም በደላንታ ቀጠናዎች በሚገኙ ተራራማ አካባቢዎች ላይ ያተኮረ እንደሆነም ታውቋል። በሰባት የተለያዩ ንዑስ ግንባሮች ተከፍሎም ከባዱ ውጊያ እየተደረገ ነው ተብሏል። በሌላ በኩል ደግሞ አቶ ክርስቲያን ታደለ የመንግስትን የምህረት ቅድመ ሁኔታ መቀበሉ ታውቋል። ከሰሞኑም ከእስር እንደሚለቀቅ መረጃዎች አመልክቷል። በአንድ ወቅት የአማራው መከታ የነበረው አብን ዳግም ለአማራው መቆም ጀምሯል። እንደ ቅርጫ ስጋ ለቅርምት በቀረበችው አዲስ አበባ ጉዳይ ወይ ፍንክች ብሎም መጥቷል። ብልጽግና ላይ አመፅም ጠርቷል። በአዲስ አበባ ጉዳይ የከተማ ፋኖ ሆኖ ተከስቷል። ይህ ኢትዮ ፕላስ ሚዲያ ነው። የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተደመጡ መረጃዎችን ይዘንላችሁ መጥተናል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። አብራችሁን ቆዩም። የአማራ ብሔራዊ ንቅናቄ አብን በአዲስ አበባ ጉዳይ የከተማ ፋኖ ሆኖ ተከስቷል። የአማራ ሕዝብ ሕልውና ለማስከበር በአንድነት ይነሳ የሚለው ግልጽ የትግል ጥሪም 4 ኪሎ ላይ መፍረክረክም ፈጥሯል። የብልጽግና ስልጣን ተጋሪ ሆነው ከፍተኛ ተቀባይነታቸውን ያጡት እነ በለጠ ሞላ ይበቃል፣ የአማራን ሕዝብ ጥቅም አሳልፈን አንሰጥም ብለው ከተኙበት አሁን መንቃትም ጀምሯል። አብን የጫካውን ፋኖ ወክሎ ያወጣው ጠንካራ መግለጫ 4 ኪሎ ላይ ከባድ የተባለም ድንጋጤ እንዳስነሳ ታውቋል። የተፈጠረውን ድንጋጤ ጠቅላይ ሚኒስትሩ አማካሪ ጭምር ዳንኤል ክብረት አደባባይ ላይ ያወጡት መረጃ አመልክቷል። አዲስ አበባን በተመለከተ ብልጽግና የያዘው አቋም ላለፉት ዓመታት ተለጣፊ ሆኖ የቆየውን አብንን ከተኛበት እንቅልፍ እንዲባንንም አድርጎታል። አብን የአማራን ሕዝብ ከመቼውም ጊዜ በላይ አንድነቱን በመጠበቅ መንግስታዊ መዋቅር የያዘው ጸረ አማራ ትርክትና ጫና ለመቀልበስ እንዲዘጋጅና ህልውናውን ለማረጋገጥ እንዲዘጋጅ በይፋ ጥሪም አቅርቧል። የአዲስ አበባ ጉዳይ ከባድ ፍጥጫ በፈጠረበት አጋጣሚ ጠቅላይ ሚኒስትር አብይ አህመድ አስተዳደር ሾልኮ የወጣው ቪዲዮም ትኩሳቱን አጋግሎታል። አብይ ከሰሞኑ በአፋን ኦሮሞ በሰጡት ማብራሪያም የኦሮሞ ህዝብ የመሬት ጥያቄዎች ሙሉ በሙሉ አልተመለሱም ማለታቸውም ነገሩን አወሳስቦታል። ከዚህ ቀደም አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይል አለ በማለት በፓርላማ የተናገሩት አብይ የኦሮሞ ፊንፊኔ ባለቤትነት በትግል መልስ አግኝቷልም ብለዋል። አሁን የሂደትና የህጋዊነት ጉዳይ ትኩረታችንን እናደርጋለን ያሉበት ቪዲዮም ሾልኮ ወጥቷል። በአዲስ አበባ ጉዳይ የብልጽግና መንግስታዊ መዋቅር የተላበሰ የአንድን ቡድን ውግንናን በግልጽ አይቻለሁ ያለው አብን ከዚህ በኋላ ከብልጽግና ጋር የምተባበርበት ጉዳይ የለም በሚል ወደ ቀድሞ አቋሙ ለመመለስም እየጣረ ይገኛል። አብን ባወጣው ጠንከር ያለ መግለጫ 2 ኮሚሽነሮችን በምክክሩ ላይ ጣልቃ ገብተዋል ሲልም ከሷል። የአማራ ብሔራዊ ንቅናቄ አብን በአገራዊ ምክክሩ ሂደት ላይ በተለይም በከተሞች አጀንዳ ላይ ከፍተኛ ተጽዕኖና ጣልቃ ገብነት ተፈጽሟል ሲል ያቀረበውን ቅሬታ አጠናክሮ ቀጥሏል። ፓርቲው ይህንን ያሳወቀው የአገራዊ ምክክር ኮሚሽኑ ለቀድሞ ቅሬታው በሰጠው ምላሽ ተከትሎ በነሐሴ 11 2018 ዓ.ም ባወጣው መግለጫ ላይ ነው። አብን በመግለጫው 2 የኮሚሽኑ ኮሚሽነሮች በተለይም በከተሞች አጀንዳ ላይ በቀጥታ በመሳተፍ የተሳታፊዎችን አቋም ለማስቀየርና ተጽዕኖ ለማሳደር ሲሞክሩ መታዘቡንም ገልጿል። ፓርቲው የኮሚሽነሮቹን ስም ግን በመግለጫው አልጠቀሰም። ኮሚሽኑ በበኩሉ ከአብን የቀረበለትን ቅሬታ መመርመሩንና ማጣራቱን ገልጿል። ፓርቲው ከሰጠው ድምዳሜ ጋር እንደማይስማማ አስታውቋል። ኮሚሽኑ ሂደቱን በነጻነት፣ በገለልተኛነት፣ በአካታችነትና በአሳታፊነት ለማስኬድ እየሰራ መሆኑንም አረጋግጧል። አብን ግን የኮሚሽኑ ምላሽ ያቀረባቸውን ተጨባጭና ተደጋጋሚ ቅሬታዎች በበቂ ሁኔታ አላገናዘበም ሲል ተችቷል። ከፓርቲው እይታ አንዳንድ የኮሚሽኑ ባለሙያዎችና አስተባባሪዎች አድሏዊ አቋም በማራመድ የተወሰኑ ተሳታፊዎች ሀሳባቸውን እንዳያቀርቡ ጫና ሲያደርጉ ነበር ብሏል። ፓርቲው በተለይም በአዲስ አበባ ጉዳይ የከተማ ነዋሪዎች ድምፅና ፍላጎት በበቂ ሁኔታ አልተወከለም ሲል ቅሬታ አቅርቧል። አክሎም አንዳንድ የገዢው ፓርቲ አባላትና ደጋፊዎች አጀንዳዎችን በበላይነት ለመጫንና በተሳታፊዎች ላይ ተጽዕኖ ለመፍጠር ጣልቃ ገብቷል ሲልም ከሷል። ቅሬታዎቹን ተከትሎ ኮሚሽኑ ጥሰት ፈጽሟል የተባሉ አንዳንድ አካላት ለይቶ ከኃላፊነት ማንሳቱን አብን ጠቅሷል። ሆኖም እርምጃው በቂ አይደለም ያለው ፓርቲው በተለይም የሁለቱ ኮሚሽነሮችና የአንዳንድ አስተባባሪዎች ጣልቃ ገብነት መቀጠሉንም አንስቷል። በአሁኑ ወቅት ኮሚሽኑ ባሰባሰባቸው 8 ዋና ዋና የምክክር አጀንዳዎች ላይ የምክክር ሀሳቦችን የመጨረሻ ሰነድ የማዘጋጀት ስራ እየተደረገም ይገኛል። እያንዳንዱ የአጀንዳ ቡድን 16
16 ተወካዮችን በመምረጥ የተለያዩ ቡድኖች ያቀረቧቸውን ምክረ ሀሳቦች በማጣጣምና ድግግሞችና ተቃርኖዎችን በማስወገድ ወጥ ሰነድ ለማዘጋጀት እየሰሩ መሆኑን ኮሚሽኑ ገልጿል። ኮሚሽኑ በቀሪው የምክክር ሂደት ሁሉም ባለድርሻዎች በንቃት እንዲሳተፉና የጋራ መግባባት ላይ ለመድረስ እንዲተባበሩም ጥሪ አቅርቧል። አብንም በበኩሉ ምክክሩ ከግለሰቦችና ከገዢው አካል ወገንተኝነትና ጣልቃ ገብነት ነጻ ሆኖ እንዲቀጥልና በውጤት እንዲጠናቀቅ ጥረት እንደሚያደርግም አስታውቋል። በቀጣዩ መረጃችን ፕሮፌሰር መስፍን አርአያ በምክክር ሂደቱ አለመታየታቸው አነጋጋሪ ሆኗል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ የምክክር ሂደቱን በተመለከተ በየወቅቱ መግለጫ ሲሰጡ አለመታየታቸው ነው ጥርጣሬ የፈጠረው ተብሏል። በፕሮፌሰር መስፍን ቦታ ምክትል ኮሚሽነሯ ሂሩት ገብረስላሴ ወቅታዊ መግለጫዎችን እየሰጡም ይገኛሉ። ኮሚሽነሩ ጉባኤው እየተካሄደበት በሚገኘው የኮንቬንሽን ሴንተር ከተገኙ ቀናቶች መቆጠራቸውን ተመካካሪዎችም ተናግረዋል። ኮሚሽነሩ ወደ አሜሪካ መግባታቸው የተረጋገጠ ሲሆን ምክንያቱም በገጠማቸው ሀዘን መሆኑ ታውቋል። ዋና ኮሚሽነሩ ወደ አሜሪካ ያቀኑት እህታቸው በማረፋቸው በሽኝት ስነስርዓት ላይ ለመገኘት ነው የተባለ ሲሆን ነገ ረቡዕ በቀብር ሽኝት ስነስርዓት ላይ ከታደሙ በኋላ ሐሙስ ዕለት ወደ ሀገር ቤት ይመለሳሉ ተብሎም ይጠበቃል። ይሁን እንጂ ሀገር ለቀው ወደ አሜሪካ ሸሽተዋል በሚል በማህበራዊ ሚዲያ የሚሰራጨው መረጃ ሙሉ በሙሉ ከእውነት የራቀ መሆኑ ተመላክቷል። መንግስት በምክክር ሂደቱ ጫና እያደረሰ መሆኑን ተከትሎ የኮሚሽነሩ መጥፋት ከዚያ ጋር የተያያዘ ሊሆን ይችላል የሚል ጥርጣሬን አሳድሮ እንደነበርም ይታወሳል። በቀጣይ መረጃችን አቶ ክርስቲያን ታደለ የመንግስትን የምህረት ቅድመ ሁኔታ መቀበላቸው ተነግሯል። ከአማራ ክልል ቀውስ ጋር በተገናኘ በሽብር ወንጀል ተከሰው በእስር ላይ የሚገኙት የቀድሞ የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና ረዳት ፕሮፌሰር ማዕረጉ ቢያይብንን ጨምሮ በርካታ ተከሳሾች መንግስት ያቀረበላቸውን ቅድመ ሁኔታዎች ያካተተ የምህረት መጠየቂያ ሰነድ መፈረማቸውን ዋዜማ ራዲዮ ዘግባለች። እንደ ዘገባው ከሆነ በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ አሸማጋይነት ለ300 ገደማ ተከሳሾች የቀረበው ይህ ሰነድ ተከሳሾቹ በየክስ መዝገባቸው የቀረበባቸውን የሽብር ወንጀል አምነው ኃላፊነት እንዲወስዱም ለደረሰው የሰው ህይወት ማጣትና ንብረት ውድመት ራሳቸውን ተጠያቂ እንዲያደርጉም እንዲሁም ወደፊት ተመሳሳይ ድርጊት እንደማይፈጽሙ ቃል እንዲገቡም የሚያስገድድ ነው ተብሏል። በሌላ በኩል ደግሞ የቀረበውን ሰነድ አንፈርምም በማለት ውድቅ ያደረጉ ወደ 30 የሚጠጉ ፖለቲከኞች፣ ጋዜጠኞችና ሌሎች ተከሳሾች መኖራቸው ታውቋል። እነዚህ ተከሳሾች መንግስት ክሱን አቋርጦ በፖለቲካዊ መንገድ በምህረት እንዲፈታቸው መጠየቃቸው ታውቋል። የሚወጡ መረጃዎች ይህንን ቢሉም እስካሁን በጉዳዩ ላይ ከኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ወይም ከመንግስት በኩል የተሰጠ ይፋዊ መግለጫም ሆነ ማረጋገጫ አልተሰማም። የህወሓት አመራሮች ሳይረፍድ እጅ መስጠት አለባቸው ሲሉ ዶክተር አረጋዊ በርሄ ተናገሩ። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት ዶክተር አረጋዊ የህወሓት አመራሮችን በተመለከተ የሰጡት አስተያየት ይህ መንግስት ሆደ ሰፊና ሰላምን ፈላጊ ስለሆነ ጊዜው ሳይረፍድ እጃቸውን ቢሰጡ ይቀበላቸዋል፣ እኛም እንተባበራለን ሲሉ ተደምጧል። የትግራይን ህዝብ ጎድተውታል፣ ልጆቹን እየነጠቁት ስላስቸገሩት ተፍቷቸዋል። ልጅ መንጠቅ ከደረስክ የውድቀት መጨረሻ ነው፣ አልቻልክም ማለት ነውና ጦርነት በቃን ብለው ለኢትዮጵያ ህዝብ ሰላም ቢሰጡት ይሻላልም ብለዋል። አክለውም ዶክተር አረጋዊ በርሄ ኢትዮጵያን ማተራመስ አይቻልም፣ ተሞክሮ አይተነዋል፣ ሁሉም አቅቶታል። ይህ ቢገባቸውና የሰላም መንገድ ቢመርጡ አሁን ያለው በብልጽግና የሚመራው መንግስት ሁልጊዜ ለሰላም እጁን እንደሚዘረጋ ይታወቃል ብለዋል። ከየአቅጣጫው ከኦነግ ሸኔና ፋኖ የሚመጡትን እየተቀበለ እያስተናገደ ስለሆነ እነሱንም ይቀበላቸዋል። እናም እነ ደብረ ጽዮን እጃቸውን ለመንግስት ይስጡም ብለዋል። ወደ መጨረሻው መረጃችን እናልፋለን። የኢትዮጵያ ሰንደቅ ዓላማ ባለበት እንዲቀጥል ምክረ ሀሳብ ቀርቧል። የስራ ቋንቋዎች ከ13 ወደ 5 እንዲጠጋጉም ተደርጓል። በ500 ቡድን ተመካካሪዎች መግባባት ላይ የተደረሰባቸው ምክረ ሀሳቦች ለማጣጣም የተቋቋሙ 15 አባላት ያሉት ቡድን 2 ምክረ ሀሳቦች ቀርበውለት የነበረውን የኢትዮጵያ ሰንደቅ ዓላማ ጉዳይ ወደ አንድ በማምጣት አሁን ያለው የኢትዮጵያ ሰንደቅ ዓላማ ባለበት ይቀጥል የሚል ምክረ ሀሳብ ማቅረቡ ታውቋል። የቁጫ ህዝቦች ዲሞክራሲያዊ ፓርቲን ወክለው በምክክሩ እየተሳተፉ የሚገኙት አቶ ገነነ ገደቡ እርሳቸው እየተመካከሩ በሚገኙበት የአገር ግንባታ አጀንዳ ስር የሚገኘው ብሔራዊ ሰንደቅ ዓላማ ጉዳይ በ500 ደረጃ በነበረው ውይይት ያለው ይቀጥል አሊያ አርማው ይቀየር በሚሉ 2 ምክረ ሀሳቦች ከመግባባት ደርሰው እንደነበር አንስተዋል። የተከበራችሁ የቻናላችን ቤተሰቦች ለሰዓቱ የተዘጋጁ መረጃዎቻችን በዚህ ተጠናቋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ ፕላስን ሰብስክራይብ፣ በቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉና ስለምታበረታቱን ከልብ እናመሰግናለን። ሰናይ ጊዜ